ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 21 2018 ዓ.ም የዕለተ ማክሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ኢትዮጵያ ሱዳንና ደቡብ ሱዳን በፈረንጆቹ 2026 በተባበሩት መንግስታት ድርጅት በኩል የአሜሪካን እርዳታ ከሚያገኙ 17 ሀገራት መካከል ተካተቱ። የኢትዮ ቴሌኮም የክፍያ ማሻሻያ የተማሪዎች፣ የአካል ጉዳተኞችና መምህራንን ታሳቢ ያደረጉ ልዩ ጥቅሎችን እንደማይመለከት ተገለጸ። ወደ ውጪ ስናልፍ የተባበሩት መንግስታት ድርጅት በሱዳን ኤልፋሸር ባደረገው ጉብኝት ሰላማዊ ሰዎች አደገኛ በሆነ ሁኔታ ላይ እንደሚገኙ አረጋገጠ። ወደ ቀዳሚ ዜናችን እንለፍ። በትግራይ ክልል የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ስራ ካለፈው መስከረም ወር ጀምሮ መቋረጡ ተገለጸ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ ማስፈታትና የመበተን ስራ ከመስከረም ወር 2018 ዓ.ም ጀምሮ ላልተወሰነ ጊዜ እንደተቋረጠ አስታውቋል። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ይደህጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ መናገራቸውን ኢትዮጵያን ኢንሳይደር አስነብቧል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀሌ፣ ዳጋ፣ ሐሙስና አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎችን ዲሞቢላይዝ ለማድረግ ከተያዘው እቅድ አንጻር በክልሉ 11000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑ ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካለፈው መስከረም ወር ድረስ እንደነበረም አቶ ተስፋለም አክለዋል። የፖለቲካ ትኩሳት በዚህ በዛም መኖሩ ሂደቱን ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጸዋል። ዲሞቢላይዝ ለማድረግ አመራሮቹም ታጣቂዎቹም ፈቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱ ለምን እንደተቋረጠ አብራርተዋል። የቀድሞ ታጣቂዎችን ትጥቅ የማስፈታትና የመበተን ሂደት በተመሳሳይ ምክንያት በትግራይ ክልል ሲቋረጥ ያሁኑ የመጀመሪያ አይደለም። ብሔራዊ የተሃድሶ ኮሚሽኑ ባለፈው ዓመት የካቲት ወር ባወጣው መግለጫ በክልሉ የነበረው ሂደት በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ መቆየቱን መግለጹን ናሁ ቴሌቪዥን በወቅቱ መዘገቡ ይታወሳል። ኮሚሽኑ ከየካቲት 2017 ዓ.ም በኋላ ባሉት 4 ወራት ውስጥ ትጥቅ በማስፈታት ወደ ማህበረሰቡ ለመቀላቀል አቅዶ የነበረው የቀድሞ ተዋጊዎች ብዛት 67000 ነበር። ይህ በእንዲህ እንዳለ በትግራይ ክልል የቀድሞ ተዋጊዎችን የመበተን ስራ በመቆሙ የ67 ሰራተኞቹን የኮንትራት ውል ለማቋረጥ መገደዱን የተሃድሶ ኮሚሽን አስታውቋል። በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥ ኮሚሽኑ አስታውቋል። ኢትዮጵያ፣ ሱዳንና ደቡብ ሱዳን በፈረንጆቹ 2026 በተባበሩት መንግስታት ድርጅት በኩል የአሜሪካን እርዳታ ከሚያገኙ 17 ሀገራት መካከል ተካተቱ። በተባበሩት መንግስታት ድርጅትና በአሜሪካ መካከል በተፈረመው የ$2 ቢሊዮን የሰብአዊ ድጋፍ ስምምነት መሰረት ኢትዮጵያ ድጋፉ ከሚደርሳቸው 17 በችግር ውስጥ ያሉ አገራት መካከል አንዷ መሆኗን የተባበሩት መንግስታት ድርጅት አስታውቋል። ሰኞ ዕለት በጄኔቫ በይፋ የጸደቀው ይህ ስምምነት በተባበሩት መንግስታት ድርጅት ግምገማ መሰረት በዓለም ዙሪያ እየጨመረ የመጣውን የሰብአዊ እርዳታ ፍላጎት ለመመለስ አሜሪካ ለዓለም አቀፍ የእርዳታ ስራዎች የገንዘብ ድጋፍ እንድታደርግ ያስችላታል። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ አስተባባሪ ቶም ፍሌቸር ስምምነቱን ታሪካዊ ሲሉ አሞክሸውታል። አክለውም ስምምነቱ በሚሊዮን የሚቆጠሩ ሰዎችን ህይወት ለመታደግ እንደሚረዳና ኢትዮጵያን ጨምሮ በተለይም በግጭት ምክንያት በተፈጠረ መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖዎች ሳቢያ የሰብአዊ እርዳታ ፍላጎት በከፍተኛ ሁኔታ በሚታይባቸው አገራት ጉልህ ሚና እንደሚኖረው ገልጸዋል። በስምምነቱ የፊርማ ስነ ስርዓት ላይ ንግግር ያደረጉት ፍሌቸር ከጊዜ ወደ ጊዜ አስቸጋሪ የሆነ በመጣ ሁኔታ ውስጥ ሆነው ለሚሰሩ የረዴት ሰራተኞች አድናቆታቸውን ገልጸዋል። ያለፈው ዓመት በሰብአዊ ድጋፍ ስራ ላይ ለተሰማሩ ሁሉ እጅግ በጣም ፈታኝ ነበር ያሉት ፍሌቸር፣ ሆኖም እነዚህ ተግዳሮቶች ቢኖሩም አሁን የተፈረመው የመግባቢያ ስምምነት ለተሻለ ተስፋ አዲስ መሰረት የሚጥል መሆኑን ተናግረዋል።
በማዕከላዊ ኢትዮጵያ ከ3.4 ቢሊዮን ብር በላይ በሆነ በጀት እየተገነባ የሚገኘው የመንገድ ፕሮጀክት አፈጻጸሙ ዝቅተኛነት በምክር ቤቱ ጥያቄ ቀረበበት። በማዕከላዊ ኢትዮጵያ ክልል ከ3.4 ቢሊዮን ብር በላይ በሆነ በጀት እየተገነባ የሚገኘው 49.17 ኪሎ ሜትር ርዝመት ያለው የኦሳህና ጃጁራ ግንቢቹ ዳቾ የመንገድ ፕሮጀክት አፈጻጸሙ ዝቅተኛ የህዝብ ቅሬታ ያለበት በመሆኑ ፕሮጀክቱ ራሱን ማየትና መፈተሽ እንዳለበት የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው ፕሮጀክቱን በጎበኘበት ወቅት እንደገለጸው ፕሮጀክቱ በ3 ዓመት ውስጥ ሊጠናቀቅ ታቅዶ ከ3.4 ቢሊዮን ብር በላይ ተበጅቶለት የካቲት 30 ቀን 2015 ዓ.ም የተጀመረ ቢሆንም የመንገድ የፕሮጀክቱ አፈጻጸም ግን ዝቅተኛ ነው። አብዛኛው የስራ ቁፋሮ ብቻ በመሆኑ መንገዱን የሚጠቀሙና በመንገዱ ዳር የሚኖሩ የማህበረሰብ ክፍሎች በአቧራ እየተማረሩ ስለሆነ ለጊዜው ቢሆን ውሃ በመርጨት ጊዜያዊ መፍትሄ መስጠት አስፈላጊ መሆኑንም ቋሚ ኮሚቴው ገልጿል። የኢትዮጵያ መንገዶች አስተዳደር ከተቋራጩ ጋር ያለው ቅንጅትና መናበብ ጥሩ ቢሆንም በፕሮጀክቱ ላይ ውጤት ማምጣት እንዳልቻለ የቋሚ ኮሚቴው አስተባባሪ ታለፍታውቅ በጉብኝቱ ወቅት ገልጸዋል። የፕሮጀክቱ አማካሪ አሁንም የማስተካከያ እቅድ አውጥቶ በቀሪው ጊዜ መስራትና ብዙ የህዝብ ሀብት የፈሰሰበትን መንገድ በታቀደለት ጊዜና በጀት ለማጠናቀቅ መስራት እንደሚገባው አሳስቧል። የክልሉ አመራሮች በበኩላቸው ፕሮጀክቱን የያዘው ተቋራጭ በፊት የነበረው አፈጻጸም ጥሩ የነበረ ቢሆንም በዚህ ፕሮጀክት ግን ያለው አፈጻጸም ዝቅተኛ መሆኑን ተናግረዋል። በመሆኑም ፕሮጀክቱ የህዝብ ቅሬታ ያለበት በመሆኑ ይህንን ፕሮጀክት የሚያስተባብረው የኢትዮጵያ መንገዶች አስተዳደር የሶዶ አካባቢ ፕሮጀክቶች ማኔጅመንት ጽሕፈት ቤት ራሱን ማየትና መፈተሽ እንዳለበትም የቋሚ ኮሚቴው አባላትና የአካባቢው አመራሮች ማሳሰቢያ ሰጥተዋል። በኢትዮጵያ መንገዶች አስተዳደር የሶዶ አካባቢ ፕሮጀክቶች ማኔጅመንት ጽሕፈት ቤት ምክትል ስራ አስኪያጅ ተመስገን አሸናፊ በበኩላቸው የመንገድ ፕሮጀክቱ የ28 ኪሎ ሜትር የመሰረት ንጣፍ የተሰራለት መሆኑን ገልጸው የፕሮጀክቱ ጠቅላላ አፈጻጸም 38 በመቶ መድረሱን ተናግረዋል። በቀጣይ ፕሮጀክቱን በፍጥነት ለማጠናቀቅ እየተሰራ መሆኑንም ምክትል ስራ አስኪያጁ ገልጸዋል። የመንገድ ፕሮጀክቱ የካቲት 29 ቀን 2018 ዓ.ም እንደሚጠናቀቅና የ79 ሚሊዮን ብር የዋጋ ማስተካከያ እንደተደረገበት ከፕሮጀክት ማኔጅመንት ጽሕፈት ቤት ያገኘነው መረጃ ጠቅሶ የህዝብ ተወካዮች ምክር ቤት በማህበራዊ ትስስር ገጾቹ ባወጣው መረጃ ገልጿል። የኢትዮ ቴሌኮም የክፍያ ማሻሻያ የተማሪዎች የአካል ጉዳተኞችና መምህራንን ታሳቢ ያደረጉ ልዩ ጥቅሎችን እንደማይመለከት ተገለጸ። ኢትዮ ቴሌኮም ላለፉት 6 ዓመታት ሲያከናውን የቆየውን ተከታታይ የታሪፍ ቅናሽና የመሰረተ ልማት ማስፋፊያ ተከትሎ የታሪፍ ማስተካከያ ማድረጉን አስታውቋል። ኩባንያው ማስተካከያውን ያደረገው የስራ ማስኬጃ ወጪዎች በመጨመሩ መሆኑን አስታውቋል። ኩባንያው ባወጣው መግለጫ እንዳመላከተው ባለፉት 6 ዓመታት የደንበኞቹን ቁጥር ከ86 ሚሊዮን በላይ ማድረስ መቻሉን ጠቅሷል። በተመሳሳይ የቴሌብር ተጠቃሚዎች ቁጥር ከ56 ሚሊዮን ማለፉ ገልጿል። የታሪፍ ማሻሻያውን ተከትሎ በዕለታዊ፣ ሳምንታዊ፣ ወርሃዊ እንዲሁም ዓመታዊ የድምጽና የኢንተርኔት ጥቅሎች ላይ ከፍተኛ የዋጋ ጭማሪ መደረጉን ማወቅ ተችሏል። እንዲሁም ከዚህ ቀደም ደንበኞች የኢንተርኔት ጥቅል ሲገዙ ያገኙት ተጨማሪ አገልግሎትን መቋረጡን ለመረዳት ችለናል። ኢትዮ ቴሌኮም ያደረገው ማሻሻያ ተከትሎ በርካቶች ማሻሻያው የተጋነነ መሆኑን በመግለጽ ላይ መሆናቸውን ናሁ ቴሌቪዥን በቀን የዜና እወጃው መዘገቡ ይታወሳል። ይሁን እንጂ በስፋት ጥቅም ላይ የሚውሉ 38 የአገልግሎት ጥቅሎች ላይ ምንም አይነት የዋጋ ጭማሪ እንዳልተደረገባቸው ኩባንያው አስታውቋል። እንደ ኩባንያው ገለጻ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ተብለው የተዘጋጁ የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች በአዲሱ ታሪፍ አለመካተታቸው እንዲሁም ተማሪዎችን መምህራንንና አካል ጉዳተኞችን ታሳቢ ያደረጉ ልዩ ጥቅሎች ባሉበት የዋጋ ተመን እንደሚቀጥሉ ተገልጿል። ኢትዮ ቴሌኮም የዋጋ ጭማሪው የአገልግሎት አሰጣጥን ለማስቀጠልና በዲጂታል መሰረተ ልማት ላይ የሚደረገውን ኢንቨስትመንት ዘላቂ ለማድረግ አስፈላጊ መሆኑን ገልጾ ይህም በመላ አገሪቱ እየተስፋፋ የመጣውን የዲጂታል አገልግሎት ተደራሽነት ለማረጋገጥ ያለመ መሆኑን ኩባንያውን ጨምሮ ገልጿል። ኩባንያው ደንበኞቹን ከዋጋ ጭማሪው ተጽዕኖ ለመቀነስ የሚያስችሉ አማራጮችን ማካተቱን ገልጾ በቴሌብር ጥቅል ለሚገዙ ደንበኞች ይደረግ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉን ገልጿል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የተባበሩት መንግስታት ድርጅት በሱዳን ኤልፋሽር ባደረገው ጉብኝት ሰላማዊ ሰዎች አደገኛ በሆነ ሁኔታ ላይ እንደሚገኙ አረጋገጠ። በታጣቂ ኃይሎች ቁጥጥር ስር በምትገኘው የሱዳን ከተማ ኤልፋሽር የሚገኙ ሰላማዊ ሰዎች ያለ ውሃና የንጽህና አገልግሎት በረሃብ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ሰኞ ዕለት ለኤኤፍፒ ገልጸዋል። ኤልፋሽር ከ500 ቀናት ከበባ በኋላ ባሳለፍነው ጥቅምት ወር በሱዳን ፈጥኖ ደራሽ ኃይል እጅ የወደቀች ሲሆን ባለፈው አርብ ደግሞ አንድ አነስ ያለ የተባበሩት መንግስታት የሰብአዊ እርዳታ ቡድን ከ2 ዓመት ገደማ በኋላ ለመጀመሪያ ጊዜ አጭር ጉብኝት ለማድረግ ችሏል ተብሏል። ከተማዋ በታጣቂዎቹ እጅ በወደቀችበት ወቅት የጅምላ ጭፍጨፋ፣ ስቃይና ጾታዊ ጥቃቶችን ጨምሮ መጠነ ሰፊ በደሎች እንደተፈጸሙ ተዘግቧል። ኤኤፍፒ የተመለከታቸው የሳተላይት ምስሎችም የጅምላ መቃብር የሚመስሉ ቦታዎችን ያሳያሉ። ዴኒስ ብራውን ከተማዋን የወንጀል ስፍራ ሲሉ ገልጸው ቢሮአቸው ትኩረት የሚያደርገው በህይወት ለተረፉት እርዳታ ማዳረስ ላይ እንደሚሆንና ምርመራው ደግሞ በሰብአዊ መብት ባለሙያዎች እንደሚከናወን ተናግረዋል። አክለውም ታሳሪዎች አሉ ብለን ብናምንም አሁን ግን የትኛውንም ታሳሪ ማየት አልቻልንም ብለዋል። ከሰብአዊ እርዳታ አንጻር ሲታይ ኤልፋሽር አሁንም ቢሆን የሱዳን የመከራ ማዕከል ሆና ቀጥላለች ያሉት አስተባባሪዋ በአንድ ወቅት ከ1 ሚሊዮን በላይ ህዝብ ይኖርባት የነበረችው ይህቺ ከተማ አሁን በከፋ ረሃብ ውስጥ ትገኛለች ብለዋል። አያይዘውም ኤልፋሽር የቀድሞ ገጽታዋ የጠፋባትና ባዶዋን የቀረች ከተማ ሆናለች ሲሉ ገልጸዋታል። አሜሪካ በሶማሌላንድ የአገርነት እውቅና ዙሪያ ያላትን አቋም እንዳልቀየረች በተባበሩት መንግስታት ድርጅት ስብሰባ ላይ ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሌላንድን እውቅና እንደሚቃወሙ የተናገሩ ሲሆን በተመድ የአሜሪካ ምክትል አምባሳደር ታሚ ብሩስም በአሜሪካ ፖሊሲ ላይ ምንም አይነት ለውጥ የለም ብለዋል። አሜሪካ እስራኤል ከሶማሊያ ተገንጥላ የወጣችውን ሶማሌላንድ እውቅና የመስጠት መብቷን በተባበሩት መንግስታት ድርጅት ስብሰባ ላይ ተከልክላለች ተብሏል። እስራኤል እንደማንኛውም ሉዓላዊ ሀገር ዲፕሎማሲያዊ ግንኙነት የማድረግ እኩል መብት አላት ሲሉ በተባበሩት መንግስታት ድርጅት የአሜሪካ ምክትል አምባሳደር ታሚ ብሩስ በጸጥታው ምክር ቤት አስቸኳይ ስብሰባ ላይ ተናግረዋል። በዚህ ዓመት መጀመሪያ ላይ የዚህ ምክር ቤት አባላትን ጨምሮ በርካታ ሀገራት ለፍልስጤም መንግስት እውቅና ለመስጠት የአንድ ወገን ውሳኔ አስተላልፈዋል። ሆኖም ግን የምክር ቤቱን ተቃውሞ ለመግለጽ ምንም አይነት አስቸኳይ ስብሰባ አልተጠራም
ሲሉ አክለዋል። ይህ የአሜሪካ አስተያየት እስራኤል አርብ ዕለት ሶማሌላንድን እንደ ሀገር እውቅና ለመስጠት ማስታወቋን ተከትሎ የተፈጠረውን ዓለም አቀፍ አለመግባባት ለማርገብ ነው ተብሏል። ይህ የእስራኤል ውሳኔ በአፍሪካ ህብረት፣ በግብጽና በአውሮፓ ህብረት ዘንድ ከፍተኛ ትችት አስከትሏል። ፍልስጤም የማንኛውም ሀገር አካል አይደለችም፣ እንደ ዓለም አቀፉ የፍትህ ፍርድ ቤትና ሌሎችም ድርጅቶች ገለጻ በህገወጥ መንገድ የተያዘች ግዛት ነች ብለዋል። ሶማሌላንድ ግን የተባበሩት መንግስታት ድርጅት አባል ሀገር አካል በመሆኗ እውቅና መስጠት የተመድን ቻርተር የሚጥስ ነው ሲሉ ዘግበውታል። የጸጥታው ምክር ቤት አባል የሆኑት የሶማሊያ አምባሳደር አቡበከር ኦስማን እስራኤል የሰጠችውን እውቅና አውግዘውታል። በርካታ አባል ሀገራትም እስራኤልን በቀጥታ ሳይጠቅሱ ለሶማሊያ የግዛት አንድነት ያላቸውን ቁርጠኝነት ገልጸዋል። ሶማሌላንድ ከሶማሊያ መገንጠሏን በፈረንጆቹ 1991 ያወጀች ቢሆንም እስራኤል ይፋዊ እውቅና እስከሰጠችበት ጊዜ ድረስ ዓለም አቀፍ ተቀባይነት ለማግኘት ያደረገችው ጥረት ፍሬ ሳያፈራ ቆይቷል። በአፍሪካ ቀንድ የምትገኘው ሶማሌላንድ ከየመን ማዶ በኤደን ባህረ ሰላጤ አቅራቢያ የምትገኝ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ ነው ሲል ያስነበበው CNN ነው። በመጨረሻ የእስራኤል ወታደሮች የተኩስ አቁም ስምምነትን በየዕለቱ በመጣስ በጋዛ ሰርጥ ጥቃት መፈጸማቸው ተገለጸ። እስራኤል በከበበችው ጋዛ ክልል ላይ ያካሄደችው የዘር ማጥፋት ወንጀልና የጦርነት ውድመቱ ተባብሶ ቀጥሏል ተብሏል። ጥቃቱን ተከትሎም ፍልስጤማውያን በከባድ የክረምት ወቅት ንብረታቸውን ጥለው ለመፈናቀል ተገደዋል ሲል አልጀዚራ ዘግቧል። የእስራኤል ጦር በዛሬው ዕለት ኢላማ ያደረገው ከራፋህ በስተሰሜንና ከካን ዩኒስ በስተምስራቅ በማዕከላዊ ጋዛ የሚገኘውን የማጋዚ ካምፕና በስትሪፕ በስተሰሜን በሚገኘው ቤቲ ላህያ ላይ ያነጣጠረ መሆኑን ዘገባው አክሏል። በግዛቱ ደቡባዊና መካከለኛው ክልሎች የመድፍ ተኩስ እንደተሰማ፣ በጋዛ ከተማ ሹጃያ ሰፈር ላይ ደግሞ የተፈናቀሉ ቤተሰብ ድንኳን አቅራቢያ ጥቃት መድረሱም ተገልጿል። በጥቅምት ወር በስራ ላይ የዋለውንና በዩናይትድ ስቴትስ አደራዳሪነት የተፈጸመውን የተኩስ አቁም ስምምነትን በእስራኤል በተደጋጋሚ ተጥሷል የተባለው በአሁኑ ወቅት ወደ 1000 የሚጠጉ ፍልስጤማውያን በከባድ ዝናብና ኃይለኛ አውሎ ነፋሶች ጊዜያዊ ካምፖችን ወድሞባቸዋል ተብሏል። የጋዛ መንግስት እሁድ ዕለት እንዳስታወቀው እስራኤል 969 የተኩስ አቁም ጥሰቶችን ፈጽማለች። ይህ ጥቃትም የ418 ንጹሃን ዜጎች ህይወት ሲቀጥፍ ከ1100 በላይ የሚሆኑትን አቁስሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።